ከዛም ተመልሼ ስመጣ ደግሞ ይመሽብኛል። እና እንዴት ነው ስራው ታዲያ? ተስማማ? ትንሽ ነበረች፣ አሁንም አለቀች። ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ተመልካች እንግዲህ ወደ ኖላዊ ድራማ ክፍል 105 ላይ መጥቶልናል። ሰብስክራይብ ቪዲዮን እያረጋችሁ የቻናሌ ቤተሰብ ስለሆናችሁ ሁላችሁንም አመሰግናለሁ። እንግዲህ ውድ ተመልካች ዛሬ ደግሞ እየላችሁ የመጣሁት ኖላዊ ድራማ ክፍል 105 ነውና እናንተም ላይክና ሼር እያረጋችሁ ይሄንን ቪዲዮ መግባችሁ ላይ ብታዩት በጣም ብታዳምጡትና እስከ መጨረሻ ቪዲዮን ብታዩት በጣም ደስ ይለኛል ማለት ነው። ዛሬ እንግዲህ ወይዘሮ አልማዝና ወይዘሮ ሀና በጣም ተያይዞ እስር ቤት ነው ያሉት። ወይዘሮ አልማዝ በጣም እየተጨነቀች ነው። እስር ቤት ቁጭ ብለው ምግብ እርስ በራሳቸው በምግባቸው ራሱ እየተጣሉ ነው። ምክንያታቸው ምን እንደሆነ አይታወቅም። ምግብ አትብሊ እያሉ በጣም ምግብ ላይ ራሱ በጣም እየተከታተሉ ነው፣ ተከራከሩ ነው። ነገር ግን እንደዛ ቢሆንም ወይዘሮ አልማዝ ወይኔ ጉዴ ፈላ፣ እርግቤ እኮ ከተያዘች ሁለመናዬ ተበላሸብኝ ማለት ነው። ምን አባቴ ላድርግ? ውድ ተመልካቾቼ ምን ይሻለኛል እያለች ነው። እንግዲህ ሰው በአሁኑ ጊዜ እየዘራውን ነው የማጭደው እንጂ ያልዘራውን ነገር ምንም ነገር አያጭድም። ሰውየውም በመስኮቱ እየሄደ ምግብ እያቀባበላት ነበረ። ምነው ቸኮልክ? ቆይህ? አረፈርክ? ምሳ በዚህን ሰዓት አይደለም? እንዴት እንደዚህ ታረጋለህ? እራትም በጊዜ ምሳም በጊዜ አታመጣልኝም ወይ ስትል ምነው አሁንስ አላበዛሽም ወይ እያላት ነው። እንግዲህ ሰውየውም ገባ ብሎ ወጣ ብሎ ገባ ስል ሰውየውንም እያሳቀቀችው ነበረ። ነገር ግን ምንድነው አንቺ እንደዚህ የምታሳቅቅኝ እያለት ነው። እንግዲህ ውድ ተመልካች ሜሪ ደግሞ በጣም እየተበሳጨች ነው። እኔ ምንም እዳ የለብኝም እዚህ ቁጭ ማለቴ፣ ካንቺ ጋራ ጭቅጭቅም አልችልም እያለች ነው ሜሪ። ምን ነው አንቺ እኮ የቡና ቤት ሰራተኛ ነሽ፣ ምንድነው እኔም ካንቺ ጋራ የማያጨቃጭቀኝ እያለች ነው። እንግዲህ በነገራችን ላይ እነሱ እስር ቤት ቁጭ ብለው እርስ በራሳቸው አንድ ቦታ ታስረው በጣም እየተሰቃዩ ነው። ነገር ግን እንደዛ ቢሆንም የሜሪ ጓደኛ መታ እስከ መቼ ድረስ ነው እዚህ ቁጭ ብላችሁ እየተባላችሁ የምትኖሩት? እኔ እርግብ ያለችበት ቦታ አውጥቼ ነው የምገላግላችሁ ያለችበት ወቅት ነው። ወይዘሮ አልማዝ ምን ልትጨብጥ የጠፋባት ወይኔ ጉዴ ፈላ ያለችው በዛን ጊዜ ነው። እንግዲህ የእርግቤ ጉዳይ በፖሊስም በፍርድ ቤትም እየተጠባበቋት ነው። በጣም እየፈለጓት ነው። አቶ ኖላዊም ውስጡ እርር ድብን ብሏል። እንግዲህ ሀናም አንዳንድ ነገር እጅ ቢኖርባትም ለምን እንደሆነ አላቅም እርግቤ እንድትታሰርም እንድትያዝም ትፈልጋለች። ነገር ግን አቶ ኖላዊም ይፈልጋል። እንግዲህ ወርቁን አምጥተው ወርቁን ሲዘረግፉ ተምቹም ጠፍቷል። ተምቹም እንግዲህ በጣም ነው እየደነገጠው። ማነው እንግዲህ ጆሮ መጥቶ እሱም ፍለጋም ስልክም ሲደወልለት አያነሳም። ምክንያቱም ምንድነው ብሎ አቶ ኖላዊ ጋቻምሱ መጥቶ ሲያወራ ነበረ ጆሮ። ነገር ግን አቶ ኖላዊ አንዳንድ ነገር ባለፈው እሷ የሚፈልጋት ያ የሱ ጓደኛ ሻንጣውን እኮ አምጥተን እዚህ
እነ ሀናና ሰላሚና ሲዘረግፉት እሱም እጅ አለበት። ምክንያቱም እሱ ነው ሻንጣውን የእጅ ቦርሳውን የያዘው ተብሏል። በዛን ጊዜ ጆሮ ወይኔ ወንድሜ እኔ የምሰራበት ስራ በጣም ሩቅ ነውና ሰሞኑን እኮ ለዛ ነው እየጠፋሁት። ለካ እሱ ያጋጠመው ነገር አጋጥሞት ነው ስልክ የማያነሳው። ምክንያቱም ምንድን ነው ብሎ በጣም አዝኗል፣ በጣም ደንግጧል። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ ቢሆንም ተምሱ በጣም ደንግጧል። ያለውን ምግብ አብረን እንብላ እስቲ እባክህ ልጄና፣ ነገሮቹ በጣም ትርምስምሱ እየወጣ ነው ብሎ አቶ ኖላዊ ምግብ ብቻውን እየበላ ነበረ። ከዛ ተምቹ መጥቶ ምግቡን አብረው ሲበላ ነበረ ጆሮ። ነገር ግን ሁሉም ነገር በጣም ግራ ገብቶታል። በነገራችን ላይ ከሀና ጋራ ሀናና ጆሮ እንደ ድሮ አይደለም። ሀና ሌላ ወንድ ነው እያፈቀረችው፣ ሌላ ወንድ ነው እያፈቀራት። ነገር ግን እንደዛ ቢሆንም ነገሮቹ በአሁኑ ሰዓት በጣም ከባድ እየሆነ ነበረ። ከባድ ነገሮቹ ቢሆንም ሁሉም ነገር እያጨናነቃቸው ነው። አቶ ኖላዊ ግን በመካከላቸው ተምሱ ሀናና ጆሮ ሲጨናነቁ ሲጣሉ በጣም ነው የተጨናነቀው። ሰላምናም ጆሮ ሀናን እንደሚፈልጋትና እንደማይፈልጋት እያረጋገጠች ነው ስልክ እየደወለች። ነገር ግን ሰላሚና ለራሷ ነው የምትፈልገው ይመስለኛል ጆሮን። ነገር ግን ሌላም ጋር ሄዳ በጣም ለምንድን ነው ሀናን እንደዚህ የምታረጋት? ስለዚህ ምንድን ነው ትላለች ሰላሚና። ሀናም አብረው ሲተኙ ማንን አንቺን አፍቅረሽ ነው ወይ ብላ ስትጠይቃት ነበረ። በነገራችን ላይ እኔ አላቅም ጠይቆኝ ነበረ። በመካከሉ ግራ ገባኝ፣ እውነትም አልመሰለኝም ብላ አንዳንድ ጊዜ እንግዲህ ሀናም በእልሟ እያንቀጀቀጃት ይመስለኛል። ግን ተምቹ በጣም ደንግጦ በምን ምክንያት ነው ምግቡ ትንያ ነው ያለው። ነገር ግን እባክህ ቁጭ በልና ምግቡን ብላ ሲለው ነበረ። ወይዘሮ ሜላት ደግሞ በፖሊስ ተጠርታ ስለ እርግቤ አንዳንድ ነገር ስትጠየቅ እርግቤን ምንም ጥፋት አላየውባትም፣ እርግቤ ቤቴ መታ በሀና ቦታ ልጅ ልትሆነኝ ፈልጋ ነበረ፣ ግን ልጆች አሁንም ይወዷታል፣ እኔም ወዳታለሁ፣ ምንም ጥፋት አላገኘውባትም። ነገር ግን ልጅ መሆን ነው የምትፈልገው። ወደ ቤቴ ገብታ ነው መልስ የሰጠችው። ለምን እንደዚህ አደረግሽ? ለምን እንደዚህ ትያለሽ? ተብላ እንደትጠየቅም በኮመንት አስቀድማ መልስ ሰጣለች። እኔ ልጆቼ ከሚጎዱብኝ እሷን ልጆቼ በጣም ነው የሚወዷት፣ ለምንድን ነው የማሳስራት እንደማለት ነው። እንግዲህ ወይዘሮ ሜላት ትወነዋን እየቀጠለች ነው። ዩቱብ ማናጀነርም ሼር ካረገልን እኛም አብረን እንቀጥላለን። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ስለዚህ እንግዲህ ውድ ተመልካች ይሄንን ቪዲዮ የደውሏ ምልክት እየተጫናችሁ እያጠቆራችሁ ወደ ህይወት ቤተሰብ በጣም ንስቲ በጣም ቀለል ብላችኋልና በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በመላ ዓለም ላይ የምትኖሩ ይሄንን አበባ እንግዲህ ጋብያችኋለሁ። ይሄን አበባ ተጠቀሙ ማለት ነው ውድ ተመልካች። ስለዚህ ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ለኔ ምኞቴ ነው፣ ለእናንተ ምኞታችሁ ነው። እንግዲህ ምንም ማድረግ አንችልም፣ እንፈተፍታለን፣ እንወቅጣችኋለን። እንግዲህ እነኚህ አርቲስቶቹንም ማለት ነው። ለማንኛውም እንግዲህ ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነውና ወደሚቀጥለው ቪዲዮ ስንሄድ እንግዲህ
ሀናን በጣም ወዳታለች ወይዘሮ ሜላት እንደ ኩባ በቃ እያጫወታቻት ነው። ይሄ ድራማ እንግዲህ ሁላችሁም ይሄን ድራማ የምትከታተሉት በአሁኑ ሰዓት የመዳም ቅመም ብዙም ኮፒያቸውን ቪዲዮ አይታይላቸውም አልታይ ግለ ብዙ ሰው አቆማልና እኔ ደግሞ ባይታይልኝም እሱ በጣም ደስ ይለኛል። ለምን እንደሆነ ባላቅም ሌሎቹም አሉ። ነገር ግን ሌሎቹም ቢሆንም ነገሮቹ የለመርኩት ዩቱብ ከመጀመሪያ እስከ መጨረሻ ታይቶ ቢያልቅልኝ በጣም ደስ ባለኝና እንግዲህ ኖላዊ ድራማ ደግሞ ምን ይዘው እንደሚመጡልን አብረን እንከታተላለን ማለት ነው። ውድ ተመልካች እናንተ ግን የሚመጣላችሁን ቪዲዮ የደውሉ ምልክት ጫን በማድረጋችሁ ብቻ እንዳትረሱት ማለት ነውና ውድ ተመልካች ስለዚህ ሁላችሁንም አመሰግናለሁ፣ ሁላችሁንም አከብራችኋለሁ። ሁላችሁም የእግዚአብሔር ሰላምታ ባላችሁበት ቦታ አሁንም በድጋሜ እንዲበዛላችሁ የኔ ምኞት ነውና ደህና ሁኑ። እንግዲህ በሌላ ቪዲዮ እስከምንገናኝ ቦታው በጣም ደስ የሚል ቦታ ነው። እንግዲህ የዲያስፖራ ቦታ ነው። እንግዲህ በግዛት የምትፈልጉ ግዙ ማለት ነውና እዚህ ጋር ትንሽዬ ከታየው ቪዲዮ እየቀረስኩ ነው። ምስኪን ላይክ አድርጉ እስቲ። ምን እያልክ ነው? በቃ ባዩሽ ፖሊሶቹ ዋስ እንዲለቁሽ ጠይቄ ነበር።